በድጋሚ እንግዲህ ፍቅራቸውን ለማሳደስ ፍቅርዬና አብርሽ ተገናኙ። እኔ በበኩሌ በጣም ደስ ብሎኛል። አምሶ ሀቢ ግን ማለት ነው ሊነግድብሽ ነው የኔ ቆንጆ ማለት ነው። ከዚህ በፊት የምታስታውሱ ከሆነ ኦኔ ጊዜ ኤርሜላ ኤርሜላ ሳትመጣ ከሩታ ጋር ግብ ሲፈጥሩ እንደዚህ አሳምሯት አምጥቷት ነበረ። በነገራችን ላይ የተጠቀመባችሁ ነው በተለይ ሴቶች ማለት ነውና፣ ግን 95,000 ገብተሻል ፍቅርዬ፣ 100,000 በሱ መተሽ ብታስገቢ አሪፍ ነው። ኢማኑን ነገ ቪዲዮ በሱ ነው የሚለቀቀው። ፓርት 2 ፓርት 3 ይለቅና ከዛ በኋላ በቀዘቀዘ በኋላ ነው አብርሽ በፍቅርዬ የሚመጣ። እኔ ይዣሉ በነገራችን ላይ ከዚህ በፊትም 4 ነው 3 በራሱ ለቆ 2 ነው ምናምን ነው የሚያጠበሷ ማለት ነውና፣ ኤንዌስ እኔ በጣም ደስ ነው አለኝ። እውነት ለመናገር ማርያም ጀግና ናቸው። እኔ ኮሜንታችሁን አይቼ ነው ከዛ በኋላ ፎቶን ቼክ ያረኩት። ፍቅርዬ እንደሆነች አልገመትኳትም፣ ግን የትኛው መሰላችሁ ማለት ቀጠለችብኝ። አንገቷ ምናምን ሳይ ፍቅር መሰለችኝ። በእርግጥ ግን በቃ ውስጤን አላሳመንኩም ከፍቅርዬ ጋር በድጋሚ ይመጣል ብዬ ማለት ነውና፣ ፍቅርዬ የኔ ውድ የኔ ፍልቅልቅ፣ ወይኔ እቺ ልጅ እንዴት እንደምወዳት በቃ ምን ልበላችሁ፣ ልቤ ውስጥ ያለች ፍቅር ናት። ጌታን እማልፍቃት ማለት ነውና በጣም ነው የምወዳት። በነገራችን ላይ ብዙ ነገር ስላሳለፈች ብዙ ነገር ስለተባለችና በተለይ ደግሞ ስፔሻሊ የሩታ ደጋፊና የአብርሽ ደጋፊ ያደረጉትን መቼም አረሳምና እንደነሱ ቢሆን ከሚዲያ ትጠፋ ነበረ። ኤንዌስ በጣም ደስ ይላሉ። ባይዘዊ በጣም ነው የሚያምሩ። ግን አንዳንዴ አብርሽ ማለት ነው አሽሙርክን አቁምሽ፣ ከወንድ አምርም አሽሙርነት ጥሩ አይደለም ብዬ ነው ማስበው። ለኤርሜላም በነገራችን ላይ ለኤርሜላም እንደዚህ አይነት ቃል ስትጠቀም ነበረ፣ ማረሳ ማለት ነው። ይሄን ቃል ትጠቀም ነበረ። እንዴት ነው ጣትሽ የሚያምረው፣ እንዴት ነው በቃ ምን ልበላችሁ፣ እንዴት ነው ጸጉርሽ የሚያምረው ምናምን ብሏት ነበረ። ጋይዝ ቪዲዮ ማምጣት ይቻላል። እና እንደዚህ ነገር ቀይር እሺ ቀይር። እና መሳም ደግሞ ትችልበታለች። መጀንጀን አንቺ እናንተ መጀንጀን ይችልበታል ይበል በቃ። ወይኔ አብርሽ እኔ ፍቅርዬ ድምቀት እኮ ነሽ እናቴ ትሙት፣ ድምቀት ነሽ በቃ ምን ልበላችሁ። ወይኔ ግን ቀን ሙሉ ስትሳደቡ ለነበራችሁስ በስማ ምን ይውጣችሁ አሁን። እውነት አንዳንዴ አትቸኩሉ፣ እግዚአብሔርን አትሳደቡ። በተለይ ተማሩ። ለምን እንደው ታውቃላችሁ፣ ከዚህ በፊትም ብያችኋለሁ። አሁን ለምሳሌ እነዚህ ልጆች ስራ ሊሰሩ ነው፣ እንዳትረሱ፣ ስራ ሊሰሩ ነው። እውነት አብርሽና ፍቅርዬ ወደ በፊት ይመለሳሉ? የማይመስል ነገር ነው፣ ግን ስራ እየሰሩ ነው። ተማሩ። ኤርሜላን እንደዛ ስትሰድቡት ነበር፣ አስቀያሚ ቃላቶቹ ስታወጡ ነበር፣ ስፔሻሊ ማለት ነውና እስከ ዛሬ ማለት ነው። ከትላንት ወዳ ከሩታ ጋር ባትጣረቅ 100,000 አታስገቡም። ከዚህ በፊት ሰብስክራይብ እንዳላረጋችሁ አውቃለሁ። ይሄም ደግሞ ምቀኝነት ነው። ለምን መሰላችሁ እንደዚህ ምላችሁ እንድትጠነቀቁ ነው። አሁን ደግሞ ፍቅርዬን እንዳሰድቧት። ለምን ዞሮ ይገናኛል ህዝቤ ማለት ነው። እንዳትሸወዱ፣ ስራ እየሰሩ ነው። እውነት ፍቅርዬ ያሳለፈችውን ያለቀሰችውን ራስታ ከአብርሽ ጋር ትሆናለች ብዬ አላስብም። ኤኒዌይስ አንዳንድ ነገሮች ሲወራ ሊመስል ይችላል፣ ግን እኔ ደስ ብሎኛል። ባይዘዌ በእርግጥ ወይኔ በጣም ነው የሚያምሩ። ባይዘዌ ከማንም በላይ ፍቅርዬና አብርሽ አንድ ላይ ሲሆኑ በጣም ነው የሚያምሩት። የእውነት ፍቅርና አብርሽ አብሮ ይሄዳሉ። በቃ ምን ልበላችሁ፣ አብርሽ ራሱ ይኸው እንዴት አባቱ እንደሚጫወት ከፍቅርዬ ጋር አስባችኋል። በጣም ነው ደስ ብሎ። ኤኒዌይስ ፍቅርዬ እኔ ውድ ማለት ነው እንኳን ደህና መጣሽ የኔ ቆንጆ፣ እንኳን ደህና መጣሽ። ግን እንደ ሌሎቹ ራስሽን አስከብረሽ ነው ከሰራሽ ማለት ነው። ራስሽ ዝቅ የሚያደርግ ወኔ ማለት ከዚህ በፊትም ከአንዴም ከሁለቴ ከሩታ ጋር ተገናኝተሻል፣ ግን ክብርሽን ሚነካ ነገር ታውቃለሽ። በነገራችን ላይ ፍቅርዬ በጣም ለራሷ ክብር ያላት ለቤተሰብ ክብር ያላት ልጅ ናት። ባይዘዊ የእውነት ለመናገር ያቆመችው ለሷ ነው። ክብሯ ሚነካስ ነገር ስለሆነ ወደምሳ ስለምታከብር ነውና የተጨመላለቀ ነገር አሰራም እርግጠኛ ሆኜ የምነግራችሁና እና በአዲስ መጥቷል። ፍቅራችሁ ከመለሳችሁም ደስ ይላል። እኔ በነገራችን ላይ ምንም ቅሬታ አለብኝ ከዚህ እውነት ለመናገር ፍቅርዬ ስለምወዳት በፊትም እንዲለያዩ ስለማልፈልግ አምሶ ሀቢ ምንም ማድረግ አይቻልም። እኔ ሌላ ሴት ቢያመጣ ራሱ አልሳደብም። በሰሩ ነው ቪዲዮ የሚሰራ። ኤንዌይስ እንዴት አያችሁ እናንተ ቤተሰብ? ደህና ናችሁ? እንዴት ናችሁ? በድጋሚ እንግዲህ አዲስ ፍቅር ሊያደርጉ ነው ጋይስ። ጭራሽ ምን አለ ጋይስ ፍቅር ምንድነው ስም እኔ ነኝ ያወጣው ብሏል ጋይስ። አይገርምም?
አይገርምም? ግን ብዙ ነገር ነው ሊያስታውሱ የሞከሩትና ጭራሽ እኔም አንድ ልጅ ነው አለኝ፣ እሷም አንድ ልጅ ቆንጆ ሴት ልጅ አላት። ስለዚህ ከዚህ በኋላ አብረን ነን አሉ። ጋይስ ተስፋ ቁረጡ፣ እንግዲህ ተስፋ ቁረጡ። ምን እናረጋለን? በእርግጥ እንኳን አዲስ አላመጣም። አዎ አዲስ ቢያመጣ ኖሮ ይከብድ ነበረ። ኤንዌስ ወደ በጀመራ ፍቅረኛ ተመልሷል። እንግዲህ ከፍቅርዬ ደግሞ ወደ ነጻነት እንዳትመለስ እንፈራለን ወንድም አለም ማለት ነው። እና ኤንዌስ ፍቅርዬ ዌልካም የኔ ቆንጆ። በዚህ ሳምንት 100 ሺህ እንደምትገቢ አምሹር ተስፋ አለኝ። አብርሽ ደግሞ በራስ ብቻ አይደለም ልጅቷ ላይ የምትነግደው፣ በልጅቷን ቪዲዮ ሊቀቅልኝ አንሰማክም እኛ ማለት ነው። አዎ ከሰራችሁ አንድ ዛሬ ለቀክ ነገ ደግሞ በሷ ቤት መሆን አለበት ብዬ ነው የማስበው። ኤንዌይስ እንዴት አያችሁ ግን? የእውነት በጣም ነው ደስ አለኝ። እኔ በቃ ምን ልበላችሁ፣ ደግሞ አብርሽ በጣም የገረመኝ ማለት ነው ማለት እንደ ሩታ ሆኗል ጋይስ። የሩታን ባህሪ ይዟል ልበል። የእውነት አብርሽ እንደዚህ አልነበረም ባይዘዌ፣ እንደዚህ አይነት ቃላቶች የሚናገር ሰው አልነበረም ባይዘዌ። እና ምን አለ ጭቅጭቅ፣ ሁሌ ጭቅጭቅ። በተለይ ኤርሜላ እኮ አትጨቃጨቅም። በጣም ያስከፋኛለሁ ይሄ ነው። ኤርሜላ ብትጨቃጨቅ ኦኬ፣ አንድ ሰው ከተጨቃጨቀ ደግሞ ያ ሰው ስለሚፈልግ ነው ባይዘዌ ቢጨቃጭቅ ራሱ ማለት ነውና እንግዲህ መቼም የተጨመላለቀ ህይወት እንደማታሳዩ ተስፋ አደርጋለን። ሲቀጥል ደግሞ እንግዲህ ነገ ቀጣይ ቪዲዮ ለቀቅልናል። እንግዲህ ኤርሜላም እኔ ቀን ምን ብያችሁ ነበር? ኤርሜላና ሩታ ይኖራሉ ይሄ ቪዲዮ ላይ ብያችሁ ነበር። ይሄው ፓርትቱ ነገ ይለቀቃል ማለት ነው። እንደዚህ ያለ እንደ በጀመረው እንግዲህ ጭቅጭቁ ቀጥላል ማለት ነው። ባይዘዌ አብርሽ ጭቅጭቅ ያስጠላል አልክ እንጂ የበለጠ ጭቅጭቅ ነው አመጣክ። አንተ እውነት ከሁለቱም መራቅ ብትፈልግም ተረጋግተን ከነሱ ርቃል አይደለ? ርቀ ከነሱ ቆይተክ ነው ፍቅርዬ ማምጣት የነበረብክ። ያ ጭቅጭቅ ሳባራ ያ ጭቅጭቅ ሳይቋጭ ሌላ ፍቅርዬ ማምጣት ያደብራል። እውነት ለመናገር ያስጠላልም። ሶ ኤንዌስ ይመቻችሁ። ፍቅርዬ እንኳን ደህና መጣሽ የኔ ውድ ማለት ነው። እምወድሽ የኔ ውድ